ከያንዳንዱ ነገር ውስጥ ፍቅርን ካስወጣችሁት ከያንዳንዱ ነገር ውስጥ ፍቅርን ካስወጣችሁት እዛ ነገር ውስጥ ኦፕሬት የሚያደርገው ወይም እዛ ነገር ውስጥ የሚንቀሳቀሰው አጋንንት መሆን ይጀምራል። ምን ማለት ነው? መድኃኒና ለመድኃኔ ነብይ ነኝ፣ ለመድኃኔ ፍቅር ከሌለኝ ለመድኃኔ የሚኖረኝ ትንቢት አይደለም፣ ለመድኃኔ የሚኖረኝ ሟርት ነው። የሰማችሁ ነው? ለመድኃኔ ትንቢት አይኖረኝም፣ ለመድኃኔ የሚኖረኝ ሟርት ነው። ምክንያቱም እያንዳንዱ የጸጋ ስጦታ የሚገለጠው በፍቅር ውስጥ ነው። ሞተር ሆኖ የሚያገለግለው ለእያንዳንዱ ጸጋ ስጦታ ፍቅር ነው። የጸጋ ስጦታዎችን እንደ መኪና ካሰባችኋቸው ፍቅር ሁሉም ጸጋ ስጦታ ውስጥ ሞተር ነው። ሁሉም የጸጋ ስጦታ ውስጥ ሞተር ነው። የሆነን ሰው ከጠላችሁት ለዛ ሰው ትንቢት የላችሁ፣ ለዛ ሰው የሚኖራችሁ ሟርት ነው። ለዛን አይሳካልሽም ሲሉሽ እንደሚጠሉሽ እየነገሩሽ ነው። ምክንያቱም ላንቺ ትንቢት የላቸው፣ ያላቸው ሟርት ነው። ሄሎ ለዛ ነው ልክ ከቸርቻቸው ስትወጣ አይ ከዚህ በኋላ የትንቢት አይሳካልህም ሲሉ ከነሱ ማህበር ስለተለየ እንደሚጠሉ እየነገሩ ነው። ማህበር ውስጥ ስትኖር ነው የሚወዱ። ማህበር ውስጥ ያለህ ትንቢት ነው የነበራቸው፣ ከማህበሩ ስትወጣስ ሟርት ነው ያላቸው። ምክንያቱም ፍቅራቸው አልቋል። ይሰማችሁ ነው? ሁሉ ጊዜ ፍቅር የሌለበት ስፍራ ላይ በሙሉ 100% እዛ ስፍራ ላይ አጋንንት አለ። ለሱ ነው ጀምረው። ምክንያቱም ፍቅር የሌለበት ስፍራ ላይ አንደበታችሁን የሚጠቀሙ አጋንንት ነው። ፍቅር የሌለበት ስፍራ ላይ ቃሎቻችሁ በሙሉ አጋንንታዊ ናቸው የሚሆኑት። ፍቅር የሌለበት ስፍራ ላይ የሚሰራ የመንፈስ ቅዱስ ስጦታ የለም። ሁሉንም ነገር የሚያስራቸው ነገር ምንድነው? ፍቅር ነው። ስትበለጽጉ ያለው በኃይል ስትሰፉ ያለው ያነ በደምብ ስሙ። አንዳንድ ሰዎች በማወቅም ይሁን ባለማወቅ ኢንተርቪው ላይም በሏቸው፣ በትምህርትም መሃል በሏቸው፣ በስብከትም መሃል በሏቸው የኛ ህዝብ ያልተማረ ነው ይሉሃል። የኛ ህዝብ ምንም ማገናዘብ የተሳነው ነው ይሉሃል። እነዚህ ቃሎች በሙሉ የሚነግሩ ህዝቡን እንደማይወዱት ነው። ሄሎ ህዝቡን እንደማይወዱት ነው የሚነግሩ እያንዳንዱ ቃላታቸው ውስጥ የምሰማው ነገር በሙሉ። ምክንያቱም ጥላቻ ያለበት ስፍራ ላይ በጎ ነገር አይወጣም። ጥላቻ ያለበት ስፍራ ላይ ሁሉ ጊዜ ስድብ ነው የሚወጣው፣ ሟርት ነው የሚወጣው፣ የሆነን ሰው አቅም ማሳነስ ነው የሚወጣው። ክብር ለኢየሱስ ይሁን። ጴጥሮስ ደጋግሞ ይነግራቸዋል፣ በጎነትን ጨምሩ። ምን ላይ አብዙት አለ። በጎነትን ምን ላይ አብዙት? እምነት ላይ። እምነት አለኝ ብላችሁ በጎነት ከሌላችሁ ዋጋ የላችሁም። እምነት አለኝ ብላችሁ ፍቅር ከሌላችሁ ዋጋ የላችሁም። እምነት ካላችሁ አለ መታየት ያለበት ያ እምነት የሚገለጠው በምን ውስጥ ነው? በፍቅር ውስጥ ነው። ክብር ለኢየሱስ ይሁን። በፍቅር ውስጥ ነው። ፍቅር የሌለበት እምነት ዜሮ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ክፈቱ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ስለ እምነት ነው ዛሬም የምንቀጥለው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ቁጥር 2 ተራራን የሚያንቀሳቅስ እሺ አንብቡ። ቁጥር 2 አንብቡ ሙሉ። ትንቢትም ቢኖረኝ ሚስጥርንም ሁሉ ዕውቀትንም ሁሉ ባውቅ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራሮችንም የሚያፈልስ በረምስ ተራሮችን የሚያንቀሳቅስ እሺ እምነት ሁሉ ቢኖረኝ ምንን የሚያንቀሳቅስ? ተራሮችን ሁሉ። አንድን ተራራ ከዚህ የሚነቅል እምነት ቢኖረኝ እሺ ፍቅር ግን ከሌለኝ ከንቱ ነኝ። ያ ማለት ፍቅር ከሌለኝ ተራራውን አላንቀሳቅሰውም እያለ ነው። እምነቱ ኑሮኝ ፍቅር ግን ከሌለኝ ተራራው አይንቀሳቀስም። ተራራውን ለማንቀሳቀስ የሚያስፈልገው ነገር እምነት ብቻ አይደለም፣ እምነቱስ ፍቅር መጨመር አለበት። እየሰማችሁ ነው? ምሳሌ ጌታ ኢየሱስ ብዙ ጊዜ ሲፈውሳቸው አይተሃል። እረኛ እንደሌላቸው በጎች መሆናቸውን አየና አዘነላቸው ይላል። ከዛ በኋላ ነው የፈወሳቸው። እየሰማችሁ ነው? ከዛ በኋላ ምን አላቸው? ፈወሳቸው። ፈውሱ የሰራው በፍቅር ውስጥ ነው። መጀመሪያ ከመፈወሱ በፊት የፈወሳቸውን ሰዎች አይቶ ራርቶላቸዋል፣ አዝኖላቸዋል። እያንዳንዱ ስጦታ የሚንቀሳቀሰው በምን ውስጥ ነው? በፍቅር ውስጥ ነው። ጳውሎስ እንደዚህ ነው ያለው የቆሮንቶስ መጽሐፍ ላይ
ተራራን የሚያፈልስ እምነት ቢኖረኝ አለ ተራራን ማንቀሳቀስ ይችላል። የሚገርም እምነት ነው ያለኝ አለ። ነገር ግን እዛ እምነት ውስጥ ፍቅር ከሌለኝ ምንድነኝ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ወደ ሁለተኛ ጴጥሮስ ምዕራፍ 5 ሐሳብ እንመለስ ከ4 ጀምሮ። ስለ ክፉ ምኞታችሁ በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋም ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነት በጎነት ጨምሩ። በቃ በደምብ ስሙኝ። በዚህ አጋጣሚ ልንገራችሁ፣ ለፈውስ የምንጠቀመው እምነትና ለመዳን የሚሆነው እምነት መካከል ልዩነት አለ። ይሰማችሁ ነው? በረከትን ለማስለቀቅ የምንጠቀመው እምነትና የዘላለም ሕይወት ለማግኘት የምንጠቀመው እምነት መካከል ልዩነት አለ። የዘላለም ሕይወት ለማግኘት የምትጠቀሙት እምነት ከእናንተ አልመነጨም። መጽሐፍ ቅዱስ የእግዚአብሔር ስጦታ ነው የሚለው። ጸጋው በእምነት አድኗቸዋል። ይህም ምንድነው ነው የሚለው? ያንን እምነት አንብባችሁ አይደለም እናንተ ያመነጫችሁት፣ ጊፍት ነው። ከኔ ጋር ናችሁ? የፈውስና በረከትን የማስለቀቅ ስጦታ ጋር ደግሞ ስትመጡ እጅግ በጣም በሚገርም ሁኔታ ያምናሉ ከምላቸው ሰዎች በላይ የሚያምኑት ይሄ ስጦታ አላቸው። የሰማችሁ ነው? ክብር ለኢየሱስ ይሁን። ሁለቱ እምነቶች የተለያዩ ናቸው። የዘላለም ሕይወት ለማግኘት ያለው እምነትና ፈውሳችሁን ለማስለቀቅ ያለው እምነት የተለያየ ነው። ያ ማለት የዘላለም ሕይወት ባገኛችሁበት እምነት ፈውሳችሁን አትቀበሉ። የዘላለም ሕይወትን ባገኛችሁበት እምነት በረከታችሁን አታስለቅቁ። ሁለቱ እምነቶች የተለያዩ ናቸው። ወደ ትምህርት ልመለስ። አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ ጴጥሮስ እምነታችሁን ብሎ ነው የጀመረው። እምነት ጨምሩ አላለም። እምነት አይጨመርም። የኢየሱስ ሐዋርያት እምነት ጨምርልን ብለውታል። ጨምርላችኋለሁ አላላችሁ? ከኔ ጋር ናችሁ? እምነት የሚጨመር ነገር አለ። እምነታችሁ ላይ ግን አንድን ነገር ከጨመራችሁት እምነታችሁ ቡስት ያደርጋል። ከኔ ጋር ናችሁ? እምነታችሁ ምን ይላል? ቡስት ያደርጋል። ቡስት ማድረግ ማለት በኃይል ይገለጣል። አንድን ነገር ብቻ ጨምሩ ነው ያለው። እምነታችሁ ላይ አለ ፍቅርን ጨምሩ። እምነታችሁ ላይ ምን ጨምሩ? ፍቅርን ጨምሩ። እምነታችሁ ላይ ፍቅርን ከጨመራችሁ እምነታችሁ በሽተኛ ሲፈውስ እናየዋለን። ምክንያቱም ምንድነው መጨመር አለብን? እያንዳንዱ ነገር ከመገለጡ በፊት እዛ ነገር ውስጥ ፍቅር መኖር አለበት። ምሳሌ 20 በሽተኛ ደርድሮ አንድ ሰው 20 በሽተኞችን ቢፈውስ፣ ምሳሌ የሂሊንግ ስጦታ ላይ ልንገራችሁ። የሂሊንግ ስጦታ ላይ አንድ ሰው እዚህ ጋር አቁማችሁት እግሩን ካመመው መፈወሱን ቼክ የምታረጉት ያ በሽታ የእናንተ ነገር ሲለቅ ነው። ያንን ሰውዬ ከመፈወሳችሁ በፊት የዛን ሰውዬ በሽታ ጌታ ፊል እንድታረጉት ይፈልጋል። የእናንተም ግራግር ይታመማል አብሮ። ምክንያቱም ያ የነሱ ስሜት ካልተሰማ መፈወስ አትችልም። የነሱ ስሜት ሲሰማ ትራራለህ። የምትጸልየው ያ በሽታን እንደራስ ቆጥረው ነው። ሄሎ መጽሐፍ ቅዱስ እንደዚህ ነው። አይቶ ራራላቸው የሚለው ቃል የግሪኩ ቃል ስፕላንክና ነው የሚለው። ስፕላንክና ማለት አንጀቱ ተላወሰ ነው የሚለው። ሄሎ አልቻልኩም አንጀቴ ተላወሰ ተላላችሁ አይደል? ክራይስት እንደዛ ነው። አልቻልም፣ አያቸውና አልቻልም፣ አንጀቱ ተላወሰ፣ እምባም ባለው። ከዛ በኋላ ነው ምን ያላቸው? ተአምራት ያደረገላቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁል ጊዜ እምነታችሁ ሁል ጊዜ ወደ ውጭ ዓለም የሚገለጠው በፍቅር ነው። ምን ማለት? እምነታችሁ እናንተ ውስጥ ነው ያለው። ከናንተ የምታወጡት በፍቅር ነው የምታወጡት። እምነታችሁን ወደ ውጭ የሚያወጣው ጉልበት ምንድነው ካላችሁኝ? ፍቅር ነው። ለዛ ነው በእምነት የሚደረጉ እያንዳንዱ እንቅስቃሴዎች ውስጥ በሙሉ ፍቅር አለ። በሽተኞች ሲፈወሱ ካያችሁ የፈወሳቸው ሰው ከናንተ በላይ በሽተኞችን ይወዷቸዋል። የበሽተኞቹ ስቃይ ይሰማዋል። የበሽተኞቹ ህመም ይሰማዋል። ክብር ለኢየሱስ ይሁን። ምሳሌ ብዙ ጊዜ ሰዎች በፋይናንሻል ነገር እንዲባረኩ ጸልያለሁ። ልክ ነኝ? ለምን እንደምጸልይ ልንገራችሁ። ምክንያቱም እዚህ ጉባኤ ውስጥ ካሉ ሰዎች በላይ ድህነት ምን ያክል ክፉ እንደሆነ አውቃለሁ። ቤተሰብ ሲበተን አውቃለሁ።
ይሰማሽ ትዳር ሲበትን አውቃለሁ። ብዙ ነገር ሲያበላሽ አውቃለሁ። የሰውን ፍጻሜ ሲያበላሽ አውቃለሁ። ሶ the moment ሰዎች በድህነት ውስጥ ሲያልፉ ስታዩ እናንተ ድህነትን አብልጣችሁ የምታውቁት ከሆነ የሚራራ ልብ ይኖራችኋል። ለመጸለይ ኃይል ታገኛላችሁ። ሄሎ አንድ ጊዜ ካልተሳሳትኩኝ የቤልጂየም ንጉስ ይመስለኛል የቤልጂየም ንጉስ or something ህዝቡ ዳቦ ርቦታል እና ህዝቡ የሚበላ ዳቦ አታላሏት። ምን እንዳለቻችሁ ታውቃላችሁ? ለምን ኬክ አይበላም አለቻችሁ። because ዳቦ ማጣት ምን እንደሆነ አታውቅም። ዳቦ ማጣት ምን እንደሆነ ስታውቁ ነው ዳቦ ለሌለው ሰው የምትራሩት። ድህነትን ስታውቁ ነው ሰዎች በፋይናንሻል ፕሮብሌም ውስጥ ሲገቡ ምን እንደሚሆኑና ምን እንደሚፈጠር የምታውቁት። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። እያንዳንዱ እምነት ሲገለጥ ስታዩ ከመገለጡ በፊት እዛ እምነት ውስጥ ያ እምነት ወደ ስራ እንዲገባና እንዲገለጥ ያደረገው ሞተር ሆኖ ያገለገለው ፍቅር ነው። ፍቅር በሌለበት ስፍራ ላይ በሙሉ ተራራን የሚያንቀሳቀስ እምነት ሊኖራችሁ ይችላል። ጳውሎስ አይኖራችሁ ማለት ነው። ተራራን የሚያንቀሳቀስ እምነት ቢኖረኝ አለ፣ ፍቅር ግን ከሌለኝ ምንድነው? ፍቅር ካለኝ አንቀሳቀሰዋለሁ እያለ ነው። ምን ካለኝ? ለዛ ነው ሁሉ ጊዜ እምነታችሁ ላይ መጨመር ያለባችሁ ቁልፍ ነገር ፍቅር ነው። እምነታችሁ ላይ መጨመር ያለባችሁ ቁልፍ ነገር ፍቅር ነው። ለዛ ነው ብዙ ጊዜ በሽተኞች በእኛ እጅ እንዲፈወሱ ለ40 ቀን ፋስቲንግ እንይዛለን። ከ40 ቀን ፋስቲንግ በኋላ ስንወጣ የሚፈወስ በሽተኛ የለም። ልከኛል። እንደዚህ አይነት ልምምድ አለ። ምክንያቱም በሽተኛን ለመፈወስ የሚሆነውን እምነት ወደ ስራ የምታውሉት በጸሎት አይደለም። እዛ እምነት ውስጥ ፍቅር ሲጨምሩ ነው። አንድ ጊዜ ዴል ሙዲ የሚባል ሰው ታውቃላችሁ? ዴል ሙዲ ማለት አሜሪካ ውስጥ በወንጌል አገልግሎት የቢሊ ግርሃም መንፈሳዊ አባት ነው ይባላል። በወንጌል አገልግሎት እጅግ በጣም የታወቀ ሰው ነው። በሄደበት ስፍራ በሙሉ ዴል ሙዲ ከሰበከ ቢያንስ በትንሹ ከ500 ሰዎች በላይ ጌታን ይቀበላሉ። በገባበት ስፍራ በሙሉ ሰዎች ጌታን ይቀበላሉ። እና አንድ ቀን አንድ አሜሪካ ከተማ ውስጥ ለኮንፈረንስ ተጠራ። ለኮንፈረንስ የተጠራበት ስፍራ ላይ የሆቴሉ በረንዳ ላይ ፓስተሮችን ጠራቸው። የጠሩትን ፓስተሮች መስኮቱን ከፈተው በረንዳ ላይ እኑ አላቸው። ወደ በረንዳው ወጡ። ወደ በረንዳው ሲወጡ የከተማው ነዋሪ በሙሉ ወክ ሲያረግ ወደ ስራ ሲገባ ሲሯሯጥ ምናምን ይታያል። እዛ በረንዳ ላይ ምን ይታያቸዋል አላቸው። አይ ሰዎች ወደ ስራ ለመሄድ በጣም ይጣደፉ ነው አሉት። ሰው ነው የሚታየን አሉት ፓስተሮቹ። ከዛ እሱም እንዳላች ታውቃለች፣ እኔ የሚታየኝ ወደ ሲኦል የሚነዳ ሰው ነው አላቸው። ሌሎቹ ፓስተሮች የታያቸው ምን የሚያደርግ ወደ ስራ የሚሄድ ሰው ነው። ዴል ሙዲ የታየው ወደ ሲኦል የሚሄድ ሰው ነው። ይሄ ሁሉ ሰው ወደ ሲኦል የተነዳ ነው አላቸው። ሰውየውን እምነቱን የሚያንቀሳቀስበት ኃይል ያገኘው እዛ ውስጥ ያሉ ሰዎች ፋይናንሳቸው ነገራቸው አይደለም የሚያስጨንቀው፣ መዳናቸው ያስጨንቀዋል። ወንጌል ሳይመሰክር አይውልም። እምነቱን ያንቀሳቀሰው ለእምነቱ ሞተር ሆኖ ያገለገለው ነገር ምንድነው? መስኮቱን ከፍቶ የሚያያቸውን ሰዎች ይወዳቸዋል፣ ይራራላቸዋል። ሲኦል መግባት የለባቸውም ብሎ ውስጡ ምን ይላል? እያንዳንዱ እናንተ ውስጥ ያለው ነገር ወደ ውጭ እንዲገለጥ ከፈለጋችሁ መጀመሪያ እናንተ ውስጥ ያለውን ፍቅር ቼክ አድርጉት። ሄሎ፣ እናንተ ውስጥ ያለውን ፍቅር ቼክ አድርጉት። ክብር ለኢየሱስ ይሁን። እያንዳንዱ እናንተ ውስጥ አሁን በደንብ ስሙ። ቅባት እናንተ ውስጥ አለ፣ እኛ ላየነው የማይታይ ነገር ነው፣ ዓለም አያየው። መንፈስ ቅዱስ እናንተ ውስጥ አለ፣ ዓለም አያየውም፣ እኛም አላየነው። ግን እናንተ ታውቁታላችሁ። ኢየሱስ ታውቁታላችሁ ነው አይደል ያለው? ዓለም ባያየውም እናንተ ግን ታውቁታላችሁ ነው ያለው። የመንፈስ ቅዱስ ጾታ እናንተ ውስጥ አለ፣ እኛ ላየነው። እኛ የምናየው ምን ሲሆን ወደ ውጭ ስታወጡት ነው። ወደ ውጭ እንድታወጡት የሚያደርጋችሁ ጸሎታችሁ አይደለም፣ ፍቅር። የሰማች ወደ ውጭ እንድታወጡት የሚያደርጓችሁ ምንድነው? ለዛን sometimes አሁን ያለው ቸርች ውስጥ መነካከስ፣ መደባደብ፣ መጣላት፣ ሐሜት፣ በተገኘበት ይገደል፣ በድንጋይ ይወገር የበዛው
ፑልፒቱን ፍቅር የሚባል ነገር የማያውቁ ርህራሄ የሚባል ነገር የማያውቁ ሰዎች ስለሞሉት ነው። ባይብል ከፍተው ፍርድ ነው የሚያወሩት። እንጸልይላቸው እንኳን አይሏቸው። ጳውሎስም እንደዚህ ብሎ ነበር ይላቸው። ኖ አንተ ጳውሎስ ነህ ወይ ነው ጥያቄው። ጳውሎስ ብሏል፣ አንተ ማን ነህ ነው። ለዛ ነው ያስኬዋሎች አጋንንቱ እንደዚህ ያሉት። ጳውሎስ በሚጠራው በኢየሱስ ስም ውጣሉት። ጳውሎስን አውቀዋለሁ እናንተ ማን ናችሁ ነው ያላቸው። እኛ ጳውሎስን እናውቀዋለን፣ እነዚህን ግን አናውቃቸውም። ሄሎ አይ ጳውሎስ እንደዚህ ብሏል፣ ዮሐንስ እንደዚህ ብሏል። እነሱ ዮሐንስም አይደሉም ጳውሎስም አይደሉም። ጳውሎስ ቢል ያምርበታል። ለምን እንደሚያምርበት ልንገራችሁ። ለመሰረታቸው፣ ላቋቋማቸው፣ ፕላንት ላረጋቸው፣ ደህንነት ላስተማራቸው፣ ወንጌል ለመሰከረላቸው ለራሱ ሰዎች ነው ተጠንቀቁ ያለው። ለመንገደኛ በሙሉ ተጠንቀቁ አለ። ለራሱ ሰዎች ወንጌል መስክሮላቸዋል፣ ደህንነት አስተምሯቸዋል፣ አብሯቸው ቁጭ ብሏል። ከሱ ትምህርት ውጭ ሌላ ትምህርት ሲመጣ የኔን ትምህርት ብቻ ተከተሉ ይላል። ቢኮዝ የሱ መንፈሳዊ ልጆች ናቸው። ወጪ ወራጁን በሙሉ ከንትና አላለም። ክብር ለኢየሱስ ይሁን። እያንዳንዱ ነገር ውስጥ ፍቅርን ካስወጣችሁት ያንደን ስፍራ ጨለማ ነው የሚሞላው። ያንን ስፍራ ምንድን ነው የሚሞላው? ጨለማ ነው የሚሞላው። ክብር ለኢየሱስ ይሁን። ያንን ስፍራ ጨለማ ነው የሚሞላው። ያንን ስፍራ ጨለማ ነው የሚሞላው። እዛ ስፍራ ውስጥ ብርሃን የሚባል ነገር አይኖርም። ቢኮዝ እግዚአብሔር ፍቅር ነው። ፍቅር የሌለበት ስፍራ ላይ እግዚአብሔርን አታገኙትም። ምንም ያክል መጽሐፍ ቅዱስ ብታውቁ ፍቅር ከሌላችሁ ከንቱ ናችሁ። ምንም ያክል እምነት ቢኖራችሁ ፍቅር ከሌላችሁ ከንቱ ናችሁ። ትንቢት ቢኖረኝ አለ ሚስጥራትን ሁሉ ባውቅ ኤቭሪቲንግ ለኔ የተገለጠ ቢሆን ፍቅር ግን ከሌለኝ ምንድነኝ? የማለት መንፈሳዊ ዓለም ላይ ሞተር ሆኖ የሚያገለግላችሁ ቁልፍ ነገር ፍቅር ነው። ሄሎ የትንቢት ስጦታ እናንተ ውስጥ እንዲገለጥ ከፈለጋችሁ የምታዩትን ጉባኤያችሁ ውስጥ የሚመጣውን ውጭም ያለውን ሰው በሙሉ ውደዱት። ለምትወዱት ሰው መልእክት አላችሁ። ይሰማሽ ነው። ለምትወዱት ሰው ምን አላችሁ? መልእክት አላችሁ። ለምትወዱት ሰው ፈውስ አላችሁ። ለምትወዱት ሰው ተአምራት አላችሁ። ለምትወዱት ሰው ትምህርት አላችሁ። ለምትወዱት ሰው እያንዳንዱ የጸጋ ስጦታና እምነት ኦፕሬት የሚያደርጉት ወይም የሚንቀሳቀሱትና የሚያንቀሳቀሳቸው ኃይል ወይም ሞተራቸው ፍቅር ነው። ለዛ ነው ጴጥሮስ በእምነታችሁ ላይ ምን ጨምሩ? በጎነትን ጨምሩ። በጴጥሮስ ዘመን ላሉ ሰዎች በጎነት ምንድነው ብትላቸው ፍቅር ነው የሚሉ። እምነታችሁ ውስጥ ፍቅር ካለ፣ ፍቅር በኃይል የሚንቀሳቀስ ከሆነ የምትሰጡት ነገር ይኖራችኋል። እየሰማችሁ ነው። የምትሰጡት ነገር ይኖራችኋል። የምታካፍሉት ነገር ይኖራል። ከናንተ ውስጥ የሚወጣ ነገር ይኖራችኋል። ክብር ለኢየሱስ ይሁን። ምን ሲኖር? ፍቅር ሲኖር። ፍቅር ሲኖር እምነታችሁስ ምን ሲኖር? ፍቅር ሲኖር። ክብር ለኢየሱስ ይሁን። ሁሉ ጊዜ እምነታችሁን ካያችሁ በኋላ ኔክስት ቼክ ማድረግ ያለባችሁ ያንን እምነት የሚያንቀሳቀሰው ፍቅር አለ ወይ ነው። ሞተሩ የተነቀለን መኪና 10 ጊዜ መሪውን ብትወዘውዙት አታንቀሳቀሱትም። መኪና አለኝ የምትሉት ሞተሩ አብሮት ሲኖረው ነው። እምነት አለኝ ከንቱ የማይሆነው እምነቱስ ምን ሲኖር ነው? ዛሬ እናንተ ፋይናንሻል በሮች ሲከፈቱ ያለ አገልግሎታችሁ በኃይል ሲሰፋል፣ አገልግሎታችሁ በኃይል ሲበዛል። አሜን። በኃይል አሜን 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 አሜን። በኃይል ሲበዛል። 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 አሜን። ይኸውና በደምብ ስሙ። ሁሉ ጊዜ ፍቅር ያለቀ ሰዓት ጥላቻ ስፍራውን ይይዛል። ምን ያለቀ ሰዓት? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዙሪያችሁ በሚወዷችሁ ሰዎች እንዲሞላ ጸልያለሁ። የምር በሚወዷችሁ፣ በማያስመስሉ
ሰዎች እንዲሞላ ጸልያለሁ። አገልግሎታችሁ የምር በሚወዷችሁ በሚያስመስሉ እናንተ በምትበልጡባችሁ ሰዎች እንዲሞላ ጸልያለሁ። ሰዎች እንዲሞላ ጸልያለሁ። ሰዎች እንዲሞላ ጸልያለሁ። ሰዎች እንዲሞላ ጸልያለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና እምነታችሁስ ሁልጊዜ ቼክ ማድረግ ያለባችሁ ፍቅርን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እምነታችሁስ ሁልጊዜ ቼክ ማድረግ ያለባችሁ እዛ እምነት ውስጥ ያመንኩት እምነት ውስጥ ተራራን የሚያንቀሳቅሰው እምነት ውስጥ ፍቅር አለው ይበሉ። ጌታ ኢየሱስ ትዝ ይላችኋል። ልክ ሊይዙት ሲመጡ ጴጥሮስ እንደዚህ አለ፣ ልክ እንደ ኤልያስ አለ፣ ለምን እሳት አዘንባቸው ማለት ምን ጌታም እንዳለው ታውቃላችሁ? ምን አይነት መንፈስ ነው አለ። አስብ፣ ሊይዝህ ያለው ሰው ላይ እሳት መጥራት ማለት ዋው፣ ከዛ በኋላ እግዚአብሔር ሰው ያስብልህ። ጌታ ጴጥሮስ ምን አይነት መንፈስ ነው የተቀበልከው አለ። ምን አይነት መንፈስ ነው የተቀበልከው? ቢኮዝ እሳት ማውረድ ያሰበው ሊያጠቁኝ መጥቷል ብሎ ስላሰበ ነው። ብዙ ጊዜ የምታሟርቱት እኮ ሊያጠቋችሁ ሲመጡ ነው። ሊያጠቁኝ መጥቷል ብለህ ስታስብ አንተማ ኮከብ ታወርዳለህ፣ ምን ማታወርዳለህ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ልባችሁ በፍቅር እንዲሞላ ጸልያለሁ። እንዲሞላ ጸልያለሁ። እንዲሞላ ጸልያለሁ። ልባችሁ በፍቅር እንዲሞላ ጸልያለሁ። ልባችሁ በፍቅር እንዲሞላ ጸልያለሁ። ልባችሁ በፍቅር እንዲሞላ ጸልያለሁ። የትኛውም ፕሮፌሲ ውስጥ ፍቅር ከሌለ ባዶ ነው፣ ከንቱ ነው። የትኛውም ተራራ የሚያንቀሳቅስ ነገር ውስጥ ፍቅር ከሌለ ከንቱ ነው። ሰዎች በእናንተ ላይፍ ላይ የሚያደርጉትን ነገር አትዩ። መጀመሪያ ምን ያክል ይወዱኛል የሚለውን ነገር። ክብር ለኢየሱስ ይሁን። ለምትወዱት ሰው ሁሉ ጊዜ የምትሰጡት ስጦታ አላችሁ። ይሲ አንድን ማህበረሰብ፣ አንድን ህዝብ፣ አንድን ግለሰብ መውደድ የጀመራችሁ ሰዓት ከውስጣችሁ የምትሰጡት መንፈሳዊ ስጦታ አላችሁ። ፈውስ ሊሆን ይችላል፣ ትንቢት ሊሆን ይችላል፣ ተአምራት ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብዙ ጊዜ ላይክ ስፔሻሊ በአገልግሎት ውስጥ ስትሆኑ መጀመሪያ በአገልግሎት የኛ ሰው መች ትምህርት ይወዳል ይሉሃል። ደኔክስ የኛ ሰው ትምህርት አይወድም ነው ያልከው። የምትሰጠው ነገር የለም፣ ጨርሰሃል አንተ። እየሰማችሁ ነው? እየሰማችሁ ነው? ሁሉንም ነገር ከውስጣችሁ ማውጣት ስታስቡ የሚያንቀሳቀሳችሁ ነገር ትልቁ ሞተራችሁ ፍቅር ይሁን። ፍቅር የሌለበት ስፍራ ላይ የሚሰራ መንፈሳዊ ነገር የለም። ፍቅር በሌለበት ስፍራ ላይ መንፈስ ቅዱስ አይንቀሳቀስም። ፍቅር የሌለበት ስፍራ ላይ መንፈሳዊ ስጦታ አይገለጥም። ተአምራቶች አይገለጡም። ምንም ነገሮች አይገለጡም። ሰው እምነታችሁ እንዲሰራ ካስፈለገ ለእናንተ እምነት ሞተር ሆኖ የሚያገለግለው ነገር ትልቁ ነገር ምንድነው ካላችሁኝ ፍቅር ነው። ክብር ለኢየሱስ ይሁን። አይኖ ብዙ መንፈሳዊ ስጦታዎች እናንተ ውስጥ እንዳሉ አውቃለሁ። እስካሁን አልወጡም አይደለ? አሁን አጠገባችሁ ያለውን ሰው መውደድ ጀምሩ። ከዛ በኋላ የምትሰጡት ትንቢት ይኖራችኋል። አጠገባችሁ ያለውን ሰው መውደድ ጀምሩ። የምትሰጡት ምን ይኖራችኋል? ፈውስ ይኖራችኋል። ፈውስ ይኖራችኋል። መንፈሳዊ ነገር መግለጥ፣ የመንፈስ ቅዱስ ስጦታዎችን መግለጥ፣ ክብርን መግለጥ፣ ቅባትን መግለጥ ምጥ የሆነብን ምጥ ሆኖብናል አይደል? ለምን ይመስላችኋል? ፍቅር የሚባል ነገር የለም። ሄሎ፣ ምን የሚባል ነገር የለም። ምጥ ይሆናል። ፍቅር የሌለበትን ነገር ውስጥ የእግዚአብሔርን ነገር ገልጣለሁ ብላችሁ ማሰብ ምጥ ነው። ክብር ለኢየሱስ ይሁን። ለዛ ነው ጴጥሮስ እንደዚህ አለ፣ በእምነታችሁ ላይ አለ ፍቅርን አብዙ። እምነት አብዙ አላለም፣ ፍቅርን አብዙ። ፍቅርን ካበዛችሁ አለ እምነታችሁ አለመውጣት አይችልም፣ አለመገለጥ አይችልም። የግዴታ ይወጣል። ክብር ለኢየሱስ ይሁን። የግዴታ ይገለጣል። የግዴታ ዲላ ተማሪ ያለን አንድ ልጅ ነበረ፣ ቢሾፕ ያውቀዋል። ልጅየው
በብርጭቆ አምጣ ካላችሁት በጆክ ነው ውሃ ይዞ ይመጣው። በጆክ ይዞ ይመጣል። አይ በብርጭቆ አይደለም ወይ ያልኩ ስትለው አይ ብርጭቆ ካለቀ ሌላ ተጨማሪ ውሃ ያስፈልጋቸዋል ይላቸዋል። ግራ ነው የምታወሩት ነገር በሙሉ ከሱ ጋር ግራ ነው። የሚገርማችሁ ይሄ ልጅ ቸርች ነው የሚውለው፣ ቸርች ነው ሳምታይምስ የሚያድረው። ቸርች ውስጥ የሚመጡ አብዛኞቹ የፈውስ ምስክርነቶች በሱ ናቸው የሚመጡት። ቁስል በቁስል የሆኑ ሰዎች ይወጣና እኔ ልጸልይልሽ ብሎ ቸርች ያስገባል፣ ይጸልያል፣ ቀጣይ ቴስቲሞኒ ይመጣል። እየሰማች ነው? ለምን? ለበሽተኞች የሚራራ አንጀት አለው፣ የሚራራ ልብ አለው። ሄሎ፣ የሚራራ ምን አለው? ልብ አለው። ደን ፈውሶች በሱ ላይፍ ውስጥ የሱ ቋንቋኛ ላይ ገባን ይችላል። ነገር ግን ያ ፍቅሩ ሆሊ ስፒሪት እንዲንቀሳቀስ ኃይል ይሆነዋል። ለበሽተኞች ያለው ምን ፍቅር። ክብር ለኢየሱስ ይሁን። እናንተ ህይወት ውስጥ መንፈሳዊ ስጦታዎች መገለጥ ያቃታቸው፣ ከፍ ብለው መታየት ያቃታቸው ከናንተ ላይፍ ውስጥ አንድ የጎደለ ቁልፍ ነገር ስላለ ነው። እሱም ምንድነው ካላችሁኝ፣ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የትኛውም ስብከት ውስጥ የትኛውም ንግግር ውስጥ ፍቅር ካጣችሁ ስብከቱንም ንግግሩን ዝጉት። ብዙ የመጽሐፍ ቅዱስ ጥቅሶች ቢኖሩትም ማለት ነው። ሄሎ ከኔ ጋር ናችሁ? ብዙ የመጽሐፍ ቅዱስ ጥቅሶች ቢኖሩትም ስብከቱን ዝጋው። ምክንያት እዛ ውስጥ ፍቅር ከሌለ ወደ አንተ ህይወት ትራንስፈር እየተደረገ ያለው አጋንንት ነው። ፕራካታንዳላ ባህርሻዴ ጄሌ ብሬዲያ ክላርዶኮ ሳንዳራ ባህሲያቴ ሊብሮንዶ ሳካታናማንቴ ጄሌ ብሬዲያ ክራዶ ሳኪል ታርዳምባ ሳካታይ ጄሌ ብሬዲያ ክራዶ ሳካታላ ባህሲያንቴ ራካቶንዶ ሮቦሳ ሊብራዲያና ሞሳቴ ጄሌ ብሬዲያ ክራዶ ሳኪል ታርዳምባ ሳሊ ፕራዶ ሳካቴ ጄሌ ብሬዲያ ክራዶሳቴ ጂሊ ብሪዲያና ማንታራ ካታላ ባህሲያንቴ ፕሮኮቶሎቦሳ ሊብራዲያና ሞሳ ካታይ ጄሌ ብሬዲያ ክራዶሳ ኪልታንዳራ ባህሲያቴ ፕሮኮቶንዶ ሮቦሳ ሊብራዲያና ቦሳያ ጄሌ ብሬዴ ጌዴሌ ቦርዶጎ ዛንዳራ ባህሻዴ ክራካንታንዳላ ባህርቴክለ ኤርዶኮሳታይ። ክብር ለኢየሱስ ይሁን። እናንተ ውስጥ ያለውን ነገር ወደ ውጭ እንዲያወጣው መኪናውንም እንዲንቀሳቀስ የሚያደርገው ሞተሩ ነው። መኪናውንም እንዲንቀሳቀስ የሚያደርገው ሞተሩ ነው። እናንተ ውስጥ ያለው ነገር የሞተ እንዳይሆን፣ እምነታችሁ የሞተ ብዙ ነገራችሁ የሞተ እንዳይሆኑ ሕያው የሚያደርጋቸውና የሚያንቀሳቀሳቸው ፍቅር ነው። ክብር ለኢየሱስ ይሁን። ምድር ላይ ይሁን ዘላለም የሚባለው ዓለም ላይ ሶስት ነገሮች አይጠፉም። እምነት፣ ተስፋ፣ ፍቅር። ሶስቱ ተነጣጥለው መቆም አይችሉም። ስታምኑ ምሳሌ እግዚአብሔር ይባርከኛል ብላችሁ ተስፋ አላችሁ። ልከኛ አይደለ? እምነታችሁ የሚጀምረው ከተስፋ ነው። እግዚአብሔር ይባርከኛል ብላችሁ ወደ እምነት የሚያድገው እግዚአብሔር መቼ ስትባሉ ዛሬ ስትሉ እምነት ይሆናል። ተስፋችሁ ላይ እምነት አለ። ክብር ለኢየሱስ ይሁን። ከዛስ እዚሁ እምነት ውስጥ ደግሞ ፍቅር አለ። ያ ማለት እምነት ኑሯችሁ ፍቅር ከሌላችሁ ፌክ ናችሁ። የትኛውንም መንፈሳዊ እንቅስቃሴያችሁን የሚያሰራው ፍቅር ፓኬጅ ነው። ፍቅር ፓኬጅ ነው። ፍቅር ፓኬጅ ነው። በደንብ ስሙኝ። ምንም አይነት መንፈሳዊ ጾታ እንኳን ባይኖራችሁ ፍቅር ካላችሁ ትንቢት አላችሁ። መንፈሳዊ ጾታ እንኳን ባይኖራችሁ፣ የነብይነት ጾታ እንኳን ባይኖራችሁ ፍቅር ካላችሁ ትንቢት አላችሁ። ለምን እንደዛ እንደምን ልንገራችሁ። የአብዛኞቻችን እናቶች ዘይት አልፈሰሰባቸውም፣ ግን ለቤተሰቡ ነብይ ናቸው። ልክ ነኝ አይደል? ዘይት አልፈሰሰባቸውም፣ ለቤተሰቡ ነብይ ናቸው። ክርስቲያን ቢሆኑም ባይሆኑም ነው የምላችሁ። በህልም ስለ እናንተ የሚያዩት ነገር አኩሪት ነው። ልክ ነኝ? በህልም ስለ ባሏ ስለ ልጇ የምታየው አብዛኛው እናት በህልም የምታየው ነገር በሙሉ አኩሪት ነው። ከቤት ወጣችሁ እንኳን 5 ዓመት 10 ዓመት ሆኗችሁ እናታችሁ ትደውላለች፣ ልጄ ትላለች፣ አቤት በህልም እንደዚህ ያየው ትላለች። ከዛ አንተ አይ ማሚ ሁሌ ህልም ነው ስላት እሷ በህልም አትቀልድም። 100% እርግጠኛ ነች። ለምን? የቤተሰቧን ያክል የምትወደው ነገር የለም። ስለምትወደው ቤተሰብ እግዚአብሔር መልእክት ይሰጣታል። አንድ
መንፈሳዊ ልጅ አለኝ ኦሬዲ እዚህም አለ። ወደዚህ ቸርች ሂድ ብላ የላከችው እናቱ ነች። ብዙ መጻፍ አትችልም፣ ብዙ ማንበብ አትችልም። ያለችበት ስፍራ ላይ ኔትወርክ አይሰራም። ተራራ ላይ የወጣችና ልጅ ያለችው ያ ቀዩ ልጅ ሚራክል የሚባለው እሱ ጋር ሄዳለችው። አርጂት አለች እናቱ። ግን ልጇ አድጎ 30 40 ዓመት ሞልቶት የሱ ደስታን ያሳስባታል። 60 70 80 ዓመት ብትሆን አምሯ ውስጥ ያለው ልጇ ነው። አንተን ስታገኝ ምንድነው ልጄ እንዲበላ ነገሩ ነው የምትልህ። ምግብ ብላ በለው እንጂ ልጄ ጓደኛው ነው አይደለ? ምግብ ብላ በለው ያው ምግብ ብላ በለው ስላለች ነው። ፍቅር በሌለበት ስፍራ ውስጥ የሚሰራ እምነት የለም። ክብር ለኢየሱስ ይሁን። አጠገባቸው ያለው እንደኔ የተቀባ ሰው የለም በሉት። ምሪቷ ላይ እንደሱ አይነት ባለጸጋ የለም እስኪባል በኃይል በለጽጋለሁ፣ ብዙዎችን እረዳለሁ፣ ብዙዎችን ባርካለሁ። የብዙ ሰዎች ህይወት በእኔ ይለወጣል። ለበረከትም እሆናለሁ፣ ለበረከትም እሆናለሁ። በኃይል ተስፋፋላችሁ፣ በኃይል ትበዛላችሁ፣ በኃይል የእናንተ ነገር ይለቀቃል።